ቤት ድረስ መተው ዛቻ ማስፈራሪያ ሩታ ላይ ያደረሱ ነው። የኤርሜላ ጠበቆች የአቤል ጓደኞች እያንዳንዱ እየመጡ ሩታ ላይ ያስፈራሯት ነው። ብር እንሰጣችኋለን ሩታ ጋር ሄዳችሁ ሐሳባችሁን ቀይሩ፣ ሩታ ጋር ሄዳችሁ አብርሽ እንዲፈታው አድርጉ የምትሉ ሰዎች እናንተ ብር ስለሰጣችሁን ብር ስለከፈላችሁን ሄደን ሩታ ጋር የምንቀየርባት ነገር ምንም የለም። እኛ እቃ አይደለንም፣ በብር የምንገዛ ሰዎች አይደለንም። ቢኒያም ጋር እኔም ጋር አንዳንድ ሰዎችም ጋር ሚላክ ቴክስት አለ የሩታን ሐሳብ አስቀይሯት ምናምን እያላችሁ ምልክት ሰዎች ማለት ነው። ገደል ትገባላችሁ እንጂ ሩታን በምንም የምንቀይር አስፋ አይደለም። በዚህ መንገድ ሩታን እናስቀይራታለን አስፈራርተናት ውሳኔዋን እንቀይራለን የምትሉ ሰዎች በጣም ተሳስታችኋል። ይባስ ይብስባታል። እናንተ በምትሰጡን ብር ሩታን የምንቀይራት ሰዎች አይደለም። እኛ በብር የምንገዛ ሰዎች ብንሆን ድሮ ገና ነገሩን ሳንጀምር ሩታን ከተናት ወይም ደግሞ ሳት ውስጥ ገደል ውስጥ ከተናት ነበር እንደ አንዳንድ ሰዎች ማለት ነው። እኛ በብር የምንገዛ ሰዎች አይደለም። ክሱን ብታነሳለት የፍቺ ወረቀቱን ቀዳ ብጥለው እንኳን ይሄ ዞሮ ዞሮ ቢቆይ ሩታ ጋር ከሳምንት በላይ አይቆይም። ዞሮ ዞሮ ሄርሜላ ጋር መሄዱ አይቀርም። በዚህ መሃል ደግሞ ማንች የምትጎዳው ሰው እያመነች ነገ ዛሬ ይለወጣል እያለች የምትጎዳው ማንች ሩታ ነች። እኛ ደግሞ የሷን ጉዳት ማየት አንፈልግም። ለዛም ነው አብርሽ ወይ ፈርምላት ወይ ደግሞ መልሰ ትገባለህ እያለን ያለ ነው ማለት ነው። ሰላም ውድና የተከበራችሁ የኛ ቤተሰቦች እንዴት ናችሁ? እኛ ደህና ነን፣ እግዚአብሔር ይመስገን። እናንተም ባላችሁ በሰላማችሁ ብዝት ይበልልኝ። ያው ትናንትና አብርሽ የለቀቀው ቪዲዮ አብዛኞቻችሁ አይታችኋል። ከስር ተፈቷል። የአንድ ቀን ጊዜ ነው የተሰጠው። ስለዚህ ወረቀቱ ላይ ካልፈረመ ድጋሚ ወደ ፖሊስ ጣቢያ ሄዶ መታሰሩ አይቀርምና ትናንትና ሩታን በጣም እያስጨነቃት ነበር። በቃ ክሱን አንሺው ምናምን እያላት ነበር። ይሄ መሆን የለበትም። ሩታም ባለችበት አቋም ነው መጽናት ያለባት። እስከዛሬም አንዳንድ እድል እየሰጠችው ነው። እስከዛሬም ነገሮች እየተበላሹ ያሉት። ስለዚህ አሁን ላይ መጨከን ያለባት ሩታ ያለውን ነገር ለማስተካከል ለህይወቷም ለብዙ ነገርም በቃ ውሳኔዋ ትክክል ነው። ስለዚህ አብርሃም መቀጣት አለበት፣ ትንሽ መታረም አለበት ብዬ ነው የማስበውና ፈረንጁም እፈልጋለሁ ብሎ ደውሎልኛል። ለምን እንደሆነ አላወኩኝም። እሱም እየመጣ ነውና በዛው ቪዲዮ ሊያዝ ብዬ ነው ያዝኩት። ከዚህ በለጠ ሩታ ምን ማድረግ እንዳለባት አይገባኝም። ትላንትናም ፈረንጁ ብሩክን አሳስሮታል። እኔ በጣም ነው ደስ ያለኝ። ሁላቸውም የእጃቸውን እያገኙ ነው። ኤርሜላ አቤል ነው የቀሩት። እነሱ ደግሞ የት እንደተደበቁና የት እንዳሉ ካወቅን እያንዳንዱም አንጠልጥሎ ወደ እስር ቤት ማስገባ ነው። ለምን ብትሉ እስከዛሬ በሰው ህይወት በሰው ነገር እየተጫወቱ የነበሩት አቤል፣ ብሩክ፣ ኤርሜላ ናቸው። በሰው ህይወት ገብተው እየበጠበጡ የነበረውና ዛሬ ላይ አይደለም መለመንም ካለባቸው ይቅርታ መጠየቅ ካለባቸው ዛሬ ላይ ውሳኔ ሲወሰን ሳይሆን ትላንት ነበር በነገሩ ተጸጽተው የሚያደርጉት ነገር ልክ እንዳልሆነ አውቀው ነበር መሆን ያለበት። እነሱ ግን እያንዳንዱ ነገር የሚያደርጉት አሁን ላይ ሁሉም ቅጣት እየተቀጣ ስለሆነ የእጁን እያገኘ ስለሆነ ነው። ይቅርታ እኔ ምንም አላደረኩም። አሁን ትላንትና ብሩክ ልክ እንደ ሕፃን ልጅ ሆኖ እንደዛ ሽንት በሽንት ሲሆን እንዴት ደስ እንዳለኝ በቃ ሊያለቅስ ምንም አልቀረውም ብሎ ሊያለቅስ ማለት ነውና እስከዛሬ ወንድ ሲያረጋ ነበር። ቦይስር አንዱን እየመታ አንዱን የሆነ ነገር ሽጉጥ ይዘ ያስፈራራ ነበር። ያ ወንድነት በምን ተቀየረ? ፖሊስ ሲመጣ እንደዚህ ፈሪ የተንቦቃቦከው ማለት ነው። እንዳላችሁ ሲጀምር ቦቅባቆች ናቸው፣ ቦቅባቆች ማለት ነው። አቤልም ሕፃን ልጅ ነው መቶ ቦይስር የጣለ ግን መተበቀላለው ጉራ ብቻ ማለት ነው። እያንዳንዳችሁ ምንም ለማታመጡት የእጃችሁን ሲሰጣችሁ ግን ሁላችሁም ትደበቃላችሁ። አሁን አቤልም ተደብቋል፣ ኤርሜላም ተደብቃለች። የት እንደተደበቃችሁ ባናቅም የት እንደሆናችሁ ባናውቅም ግን ደግሞ የእጃችሁን ማግኘታችሁ አይቀርም። እስከመች ተደብቃችሁ ትቆያላችሁ? እስከመች የሆነ ስር እየገባችሁ ትቆያላችሁ? ስለዚህ ሁላችሁም ሩታ የወሰነችው ውሳኔ ትክክል ነው፣ ሁላችሁም ላይ ማለት ነው። ለምን ብትሉ ሁላችሁንም ለምናችኋለች። ዝቅ ብላ ክብሯን አዋርዳ እባካችሁም ብላ እረፉ፣ ከሰው ህይወት ውጡ፣ የሰውን ህይወት አትረብሹ ብላ ሁላችሁንም ለምናችኋለች። እናንተ ግን እሷ ላይ አፍ ከመክፈት ውጪ እሷን ከመሳደብ ውጪ ምንም ያደረጋችሁት ነገር የለም። ለጓደኛዬ ለልጅነት ጓደኛዬ ያደረኩት ምናምን እያላችሁ የሰውን ህይወት እየበጠበጣችሁ እስካሁን ቆይታችኋል። አሁን ላይ ግን ሩታ ምንም ቢላት አብርሃም እያታለላት ነው እንደማልቀስም ብሎ ትላንትና እያየው ነበር ምናምንና ከዚህ በፊትም እንደዛ ነው። አብርሃም እየለመነ ይገባል፣ ስተትን ይሰራል።
ትላንት ደግሞ ከምንም በላይ እስር ቤት መግባቱ የቆጨው ይመስለኛል ለምትሉ ሩታ ስላሳሰረችው ተናርቶ ከእስር ቤት ለመውጣት እንጂ አሁንም ከይቅርታነት ተጸጽቶ አይደለም ያደረገው ነገር ጸጽቶት ያደረገው ነገር ትክክል ሆኖ አስቦ አይደለም። እስር ቤት ስለገባ እስር ቤት ያው ላይፉ ስላልተመቸው እያንዳንዱን ነገር በነፃነት አያደርግም። እዛ ልክ እንደማንኛውም ሰው ነውና በዚህ ልክ ነገሮች ስለጠመሙበት ዝቅ ስለሆኑበት ነውና በቃ ሩታ ውሳኔዋን መቀየር የለባትም ብዬ ነው ማሰብ። የሰው ትዳር ልታፋቱ ነው፣ በሰው ትዳር መሀል አትግባ ልትሉ ትችላላችሁ። እኛ በሰው መሀል ትዳር ገብተን ሳይሆን እንደማንኛውም እህት እንደማንኛውም ሴት ልጅ መጎዳት የለበትም ብለን ስላሰብን ነው እንጂ አሁንም ቢሆን የአብርሽና የሩታ ትዳር መፍረስ እኔ በጭራሽ አልፈልግም። ደስተኛም አይደለም። ግን ደግሞ አብርሃም የማይለወጥ ሰው ስለሆነ ከስተቱ የማይማር ሰው ስለሆነ ነው ሩታን ክሰሽውም አሳስሪውም ያልናት መፋታትም አለባቸው ያልነው። ለምትሉ ከዚህ በፊት አብርሽን ለመለመን ብዙ ድረስ አድርገናል። ጋሽዬን ወስደን እግሩ ስር እስከ መውደቅ ጓደኞቹ፣ እህቶቹ፣ ወንድሞቹ ያለመነው ሰው የለም። አብርሃም ወደ ትዳር ተመለስ፣ ወደ ቤት ተመለስ ተብሎ ማለት ነው። እኛ ከዚህ በለጠ ምን እናድርግ? እኛ የማንንም ትዳር የማፋታት ፍላጎት የለንም። የማንንም ትዳር ህይወት የመበጥበጥ ፍላጎት የለንም። ነገር ግን አንድ ሰው ካልተመለሰ፣ አንድ ሰው ስተቱ ገብቶት ተጸጽቶ ይቅርታ ካልጠየቀ ያ ሰው መቀጣት አለበት ብዬ ነው የማስበው። ስለዚህ አብርሃም ደግሞ ግዴታ መታረም አለበት ብዬ ስላሰብኩኝ እንጂ እዚህ ጋር እኔ የአብርሽም የሩታም ህይወት መበጥበጥ አልፈልግም። ምናልባት ትላልቅ ሰዎች አው ትዳር መሀል ላይ ፍቺ ማያስፈልግ ነገር ነው ይላሉና ይገባኛል። ማያስፈልግ ነገር ነው። ፈረንጅ እንዴት ነሽ? እንኳን ደስ አለ። ለሁላችሁም ያምር ትችላለህ። ያምር በጣም ነው የኮራውብህ። አንዳንድ ሰው እንደዚህ የእጁን ስጥት ሲደረግ ይታረማል ብዬ አስባለሁ። ገብቶሃል? ከዚህ በፊት እምቡር እያሉ እየተንቀለቀሉ ነበሩ። አሁን ደግሞ የሚቀረን አቤልና ያቺ ቡችሊታለች ሄርሜላን። ያው ሁሉም የእጁን ማግኘቱ አይቀርም። ጊዜ ይፈጅ ነው ጊዜ ሊጨርስ ነው እንጂ ሁሉም የእጁን ማግኘት አይቀርም። እንግዲህ እናንተም እንዳያችሁት ብሩክ ይሄንን ነገር ከማድረጋችን በፊት ምንም አታመጡም ብሎ በግልጽ ተናግሮ ነበር። እኔም በፍቅር ከማናገሬ በፊት በፍቅር አናግሬው ነበር። የብሩክ ቪዲዮ ከመለቀቁ እኔ ላይ የተለቀቀው ቪዲዮ ገብታችሁ ካያችሁት ማለት ነውና ምንም አታመጣም እስቲ የምታመጣውን አያለው ምናምን ብሎ ፎክሮ ነው ሄደውና ከዛ በፊትም ሩታ ምንም አታመጭም ብለዋት እልህ ውስጥ እያስገቧት ነበርና ምን እንደምታመጣ ደግሞ በግልጽ አሳየቻቸው። አብርሽን ሳይቀር ራሱ ታግሰዋለች እና ምንም አታመጭም ምን እንደምታመጪ እናያለን ብሏት ነበር በግልጽ ማለት ነውና እኛ ደግሞ ተናግረን ነበር ማድረግ እንደምችል ከነሱ ጋር ሰጣገባ ውስጥ የሁሉ ግርግር ውስጥ መግባት እንደማትፈልግ እንጂ ማድረግ እንደምችል ነግራቸው ነበርና እኛም ተናግረን ነበረ። አሁን ግን ሁላችሁም የእጃችሁን ታገኛላችሁ፣ እያገኛችሁም ነው። አንድ ሁለት እባቦች ናቸው የቀራችሁት። እናንተም ደግሞ እንግዲህ አቤል ወጥቶለታል የማዘዣ ወረቀት ማለት ነው። ያው ድንገትም ሊያዝ ይችላል ካሜራ ሳንይዝ ድንገት ምክንያቱም ማዘዣ ከወጣ ከተገኘ ቀጥታ ነው የሚገባውና ሄርሜላም አሁንም አፈላለሁ እንቀለቀላለሁ ካልሽ የእጅሽን ታገኛለሽ ማለት ነው። እና ደግሞ እኔም ማስጠንቀቂያ የምሰጣችሁ ነገር ቢኖር የሄርሜላ ቡችሎችን ብትሆኑ የሄርሜላ አለቅላቂዎችን ብትሆኑ ሩታ ላይ መታችሁ እየዛታችሁ ሩታ ላይ ምዝቱት ነገር እያስፈራራችኋትም ነው ምዝቱትም ነገር ታቆማላችሁ ካሁን በኋላ ማለት ነው። እኛ አሁንም ነገም እስከ መጨረሻው ድረስ ሩታ ስትጎዳ ማየት አንፈልግም። ሩታ ስታለቅስ ማየት አንፈልግም። ከጎን መታችሁ የምታስፈራሯት ነገር ያደረግሽው ነገር ልክ አይደለም የምትሉ ሰዎች ካላችሁ አሁንም ቢሆን ታቆማላችሁ። ምክንያቱም እሷ ስትከፋ ማየት አንፈልግም። ደስታዋን ብቻ ነው የምንፈልገው። ማንም ገደል መግባት ይችላል፣ የፈለገው ነገር ማምጣትም ይችላል። ከጎን መታችሁ እያስፈራራችኋት ምናምን እየሆነ ስለሆነ ማለት ነው። ሁላችሁም ታውቁታላችሁ። እኔ ስም መጥራት አልፈልግም። ከነ አቤል ከነ ብሩክ ሌላ ማለት ነው ካሜራ ውስጥ የማይገባ ሰው ምናምን እየደወለ እያስፈራራት ነው። ስለዛ ታቆማላችሁ። እኛ ነገም ዛሬም ከሷ ጋር ነን። እየተቃጠላችሁ ትኖራላችሁ እንጂ ማለት ነው። እና ቢኒ
ያው ትክክል ነው። እናንተ ማታውቁት ብዙ ነገር አለ። ቤት ድረስ መጥተው ዛቻ፣ ማስፈራሪያ ሩታ ላይ እያደረሱ ነው። የሄርሜላ ጠበቆች፣ የአቤል ጓደኞች እያንዳንዱ እየመጡ ሩታ ላይ እያስፈራሯት ነው። ሺህ ጊዜ ብታስፈራሩ የሆነ ነገር ብታደርጉ ወፍ ምንም የምታመጡት ነገር የለም። ከሩታ ህይወት ዘለላ ጸጉር አታነሱ አንዳች ማለት ነው። ስለዚህ ሁላችሁም አርፋችሁ ተቀመጡ። አሁንም መቼም ቢሆን የሩታ ውሳኔ አይቀየርም። መቼም ማለት ነው። በዚህ መንገድ ሩታን እናስቀይራታለን አስፈራርተናት ውሳኔዋን እንቀይራለን የምትሉ ሰዎች በጣም ተሳስታችኋል። ይባስ ይብስባታል እያንዳንዳችሁ ማለት ነው። ስለዚህ የምታደርጉን ነገር እንዳለ ስተት ነው። ሩታ ደግሞ የምታደርገው ነገር ልክ ነው። ትናንትና ቪዲዮ አይተ ከሆነ ፈረንጁ ማለት ነው አብርሽ ድጋሚ እየለመናት ነበር። ሩታ ተይ ይቆጭሻል ምናምን እያላት ነበር። እዚህ ጋር ምንም ይቆጫት ነገር የለም እና ደግሞ ውሳኔዋን ደግሞ እንድትቀይር እያስፈራራት ነበር። ገብቷል። እዛ እስር ቤት አልመች ሲለው ያለበት ሁኔታ ደስ ስለማይለው ትላንትና መቶ ሩታ ላይ እየለመነ ተይ ፍቺውን አንሹ ምናምን እያላት ነበር። በጭራሽ ትላንት ሲታሰር አይደለም አብርሃም ያደረገው ነገር ስህተት መሆኑን ሊያውቅ የሚገባው። ገብቷል። ከዛ በፊት ነበር ነገሩን አውቆ ተጸጽቶ ይቅርታ ተንበርክኮ ማለት ነው ይቅርታ መጠየቅ የነበረበት ትላንት ነው። ዛሬ ላይ ስለታሰረ ነገሩ ሲገባው ፍቺው አንሹ ይቅርብን እንታረቅ ማለት ይህ በጣም የሚያስጠላ ነገር ነው። ከዚህ በፊት እኔ ሩታ ታንሳለትም አታንሳለትም የራሷ ውሳኔ ነው። ገብቷል አይደለ? ግን እኔ ይሄ ልጅ ሚስተካከል ልጅ አይመስለኝም። ምክንያቱም ከዚህ በፊት ተስተካክያለሁ ነገሮችን አስተካክያለሁ ብሎ መልሶ ዞሮ ዞሮ ሄርሜላ ጋር አሁን ሩታ ክሱን ብታነሳለት የፍቺ ወረቀቱን ቀዳ ብጥለው እንኳን ይሄ ልጅ ዞሮ ዞሮ ቢቆይ ሩታ ጋር ከሳምንት በላይ አይቆይም። ዞሮ ዞሮ ሄርሜላ ጋር መሄዱ አይቀርም። በዚህ መሃል ደግሞ ማንች የምትጎዳው ሰው እያመነች ነገ ዛሬ ይለወጣል እያለች የምትጎዳው ማንች ሩታ ነች። እኛ ደግሞ የእሷን ጉዳት ማየት አንፈልግም። ለዛም ነው አብርሽ ወይ ፈርምላት ወይ ደግሞ መልሰ ትገባለህ እያለን ያለ ነው ማለት ነው እንጂ ነገሮችን እኮ አስተካክሎ ይሄ ልጅ ተለውጦ እስከ መጨረሻው የድሮን አብርሃም የምናገኘው ቢሆን እኮ አንድ ነገር ነው። እኛ ሁለቱ እንዲሆኑ አንድ ላይ እንዲሆኑ እንፈልጋለን። ጠላት አይደለንም። እኛ እንደ ጓደኞቹ የሱ ጠላቶች አይደለንም። የሱን ሰላም ምናምን እንጂ የምንፈልገው እንደማንም የራሱ የሱ ህይወት እንዲበጠበጥ አንፈልግም። እና እኔ አሁን ላይ ፈረንጁ ያልገባ ነገር ደግሞ እሱ መቼም ደግሞ ተለውጦ አይደለም እልህ ስለያዘው በቃ ስላሳሰረችው እልህ ይዞት እንጂ ማለት ነው ተለውጦ አይደለም። እንደዚህ አይነት ሰው ደግሞ መቀጣት ነው ያለበት። ገብቷል። የሷ ውሳኔ ነው። ገብቷል። ግን ደግሞ ሩታ ሐሳቧን መቼም ቢሆን መቀየር የለባትም። እኔ ልንገርህ፣ አሁንም ቢሆን ሩታ ውሳኔዋን ከቀየረች አብርሃምን ካስፈታችው ነገም የሷ ህይወት ላይ መጥቶ መበጥበጡና ማለት ነው ድጋሚ ሄርሜላ ጋር መሄዱ አይቀርም። ስለዚህ እንደዚህ አይነት ሰው ደግሞ መቀጣት ነው ያለበት። ይህ ልጅ ወንድ ልጅ ነው፣ አይሞትም፣ አይሟሟም። 2 ወር 3 ወር እስር ቤት ካሳለፈ ምንም አይሆንም። ገብቷል። ስለዚህ እኔ እዚህ ጋር እንደዚህ ስናገር አብርሽን ጠልቼ ይሁን ነገር አድርጌ አይደለም። ገብቷል። ሩታን ከማወቄ በፊት አብርሽን ነው የማውቀው። አብረን ያደግነው አብርሽ እንጂ ሩታ አይደለችም። ግን ደግሞ ጓደኛ በስተቱ ሰዓት ስተትን እየሰራ ነው ካላልከው እያስመሰልክ ነው፣ ገደል እየከተትከው ነው። ገብቷል። ያ ደግሞ መሆን የለበትም። የሩታ ህይወት ደግሞ ማለት ነው ውሳኔ የወሰነችው ትክክል ናት። አሁንም እዚህ ጋር አልቅሶ ድጋሚ ሌላ ሰውን ልኮ ሊያባብላት ይችላል። ገብቷል። እሷ ደግሞ የዋ ልብ ስላላት ልታምነው ትችላለች። ተቀይሯል ብላ ልቧን ልትሰጠው ትችላለች ድጋሚ ማለት ነው። ግን ደግሞ አሁንም ተመልሶ ሩታን እንደሚጎዳት እኔ 100% እነግራለሁ አብርሃም ማለት ነው። ከዚህ በፊት በይቅርታ አርፈው ብዙ ጊዜ እለወጣለሁ ይቅርታ ብሎ ነገር ግን እስከዛሬ ያልተቀየረና እስከዛሬ ያልተለወጠ ቢኖር አብርሽ ብቻ ነው። ከዚህ በኋላ ደግሞ ሩታ የራሷን ውሳኔ ወስናለች። ፈረንጆን ያውንም ቢሆን ሩታ ውሳኔዋን እንዳትቀይር አድርጋት። እሺ አይ እኔም እንድትቀይር አልፈልግም። ምክንያቱም ይሄ ልጅ አንደኛ ነገር ከሩታ ጋር መኖር የሚፈልግ ከሆነ አሁን ላይ እንግዲህ እንደማይፈልግ በግልጽ ተናግሯል። አልፈልግም በቃ ሁሉ ነገር ተይው ብሎ በግልጽ ተናግሯል። ግን ደግሞ የሚፈልግ ከሆነ ሄርሜላ ጋር ያለው ነገር እንዲቋጭ እንዲያቆም ነግረው ነው ነበር ይሄንን ነገር ከማድረጋችን በፊት ማለት ነው። እሱ ግን ከሷ ጋር እልህ ነው የተያያዘው፣ ፍቅር አይደለም። እልህ ስለያዘው ብቻ ነው እንጂ አሁንም ቢሆን እስር ቤት ላለመግባት እንጂ ለሩታ አስቦ ወይም ደግሞ ለልጁ አስቦ አይደለም። ይሄ ልጅ ማሰብ ያለበት ለሚስቱ ነው።
እንጂ እዛ እስር ቤት ለመታሰሩ ምናምን አይደለም። እኔ አሁንም ቢሆን ሩታ የራሷ ውሳኔ ነው፣ ግን ደግሞ እኔ እንደ ሐሳብ ምሰጥሽ ነገር ቢኖር ሐሳብሽን እንዳትቀይሪ። ምክንያቱም ይሄ ልጅ ዞሮ ዞሮ ሄርሜላ ጋር መሄዱ አይቀርም። ካንቺ ጋር ቢሆን ከሳምንት በላይ ሆነ፣ ከሳምንት በላይ ካንቺ ጋር ይሆነ ዞሮ ሄርሜላ ጋር ነው የሚሄደው። ምክንያቱም እነዛ እባብ ጓደኞቹ አሉ። አዎ የሚያስፈራሽም ነገር ካለ ይኸው ፈረንጁ ምንም በጣም ብዙ ሰው አጠገብሽ አለ። መፍራትም ሆነ መደንገጥ ምንም አይጠበቅብሽም። አብርሽ ካስፈራራሽ፣ ጓደኞቹ ካስፈራሩሽ፣ ሄርሜላ ካስፈራራችሁ ምንም አያመጡ ምንም ማለት ነው። ስለዚህ አንቺ አሁንም ውሳኔሽ መቀየር የለብሽም። አንድ ቀን ስጪኝ፣ አንድ ቀን የቀረኝ ምንም የሚመለከትሽ ነገር የለም። ይሄ አንቺን ልብሽ እንዲራራ ኦን ብሎ የተደረገ ሴራና የሚያስፈራሽ ምንም የሚያስደነግጥሽ ነገር የለም። ካንቺ በላይ በጣም ብዙ የሚያስቡልሽ አሉ። እነሱ ከሚያስፈራሩሽ በላይ አንቺ ጋር ላንቺ የሚደግፍ በጣም ብዙ ሰው አለ። ስለዚህ እዚህ ጋር ማንም ስላስፈራራሽ ማንም መቶ ስለዛተብሽ ሩታ ሐሳብሽን መቀየር የለብሽም። ከውሳኔሽ ነቅነቅ ማለት የለብሽም። ማንም ምንም አያመጣም። እስከዛሬ ከጎዱሽ የበለጠ አይጎዱሽም። እስከዛሬ ከሆንሽ የበለጠ አትሆኝ። ስለዚህ እዚህ ጋር መቶ ማንም ሊያለቅስ ይችላል። እዚህ ጋር መቶ ማንም አስፈችው ሊልሽ ይችላል። የራስሽን ህይወት የምትኖሪው ራስሽ ነሽ። ያንቺ ጉዳት የምትጎጂው ራስሽ ነሽ። ማንም መቶ ያንቺን ጉዳት የሚጎዳልሽ የለም። ያንቺን ህመም መቶ የሚታመምልሽ የለም። ከማውራት ባለፈ ማለት ነው። አይ አሁንም ቢሆን ሩታ ማንንም እንደማሰሚ ያውቃሉ። ወይም ደግሞ የኔ ማስፈራሪያ ደውሎች ማስፈራሪያ ስልኮች ስለደረሰሽ ብቻ እንደማትፈሪ ያውቃሉ። ግን ደግሞ ማንም ቢያስፈራራሽ፣ ምንም አይነት ቴክስት ቢላክልሽ፣ ምንም አይነት ስልክ ቢደወልልሽ እኛ ከጎንሽ አለን። እነሱ ከሚፎክሩብሽ በላይ እኛ አለን። እኛ ዝም ስላልን እነሱም ወንዶች ናቸው፣ እኛም ወንዶች ነን። ማንም ምንም አያመጣም። አንቺ ሄርሜላ የምትባይ ቀልቃላ ሴትዮ ማለት ነው ታቆሚያለሽ ካሁን በኋላ። እሷ ጋርም እየተደወለ ያለው በአንቺ በኩል ስለሆነ ማለት ነው። ሩታ ጋር እየደረሳት ያለው የማስፈራሪያ መልእክት በአንቺ በኩል ነው እየመጣ ያለው። አንቺ አይደለሽም፣ ግን በአንቺ በኩል ሰውን እየላክሽ እያስፈራራሻት እንደሆነ ደርሰንበታል። ታቆሚያለሽ የምትንቀለቀየው ነገር። የአብርሃም የብሩክ የአቤል ዕጣ ነው የሚደርስሽ። ዝም ስለተባልሽ የተፈራሽ እንዳይመስልሽ። አርፈሽ ትቀመጭ ከሆነ አርፈሽ ትቀመጫለሽ። አርፈሽ አልቀመጥም ደግሞ ካልሽ ዋጋሽ ይሰጥሻል። እና ደግሞ ጨለማ ክፍል መጣል ነው አንቺን። ይበቃሻል። እስካሁን እኛ እህታችን ስትነካ አይመቸንም፣ አንወድም። እንደፈለግሽ መራገጭ ያለሽ አንቺ እንደለመድሽው ከናቤልና ከነብሩክ ጋር እንደፈለግሽ ተራገጪ። ሩታን ግን ማይሆን ቃላቶች ማይሆን ንግግሮች ብትናገሪ ካሁን በኋላ በህይወትሽ ወስነሽ ነው። እና ከምንም በላይ ፈረንጁ በጣም ያናደዱ ሰዎች አሉ። እኛንም በብር ለመግዛት እኔንም አንተንም በብር ለመግዛት የምትሞክሩ ሰዎች ስነ ስርዓታችሁን ያዙ። እኛ አንዳንድ ሰዎች በብር የምንለወጥ እቃ አይደለም። ብር እንሰጣችኋለን፣ ሩታ ጋር ሄዳችሁ ሐሳባችሁን ቀይሩ፣ ሩታ ጋር ሄዳችሁ አብርሽ እንዲፈታው አድርጉ የምትሉ ሰዎች እኛ ሩታን በብር የምንሸጥ ሰዎች አይደለንም። አንዳንድ ሰዎች ማለት ነው። እንደዛ መስለናችሁ ከሆነ መቼም ቢሆን አናደርግም። እናንተ ብር ስለሰጣችሁን ብር ስለከፈላችሁን ሄደን ሩታ ጋር የምንቀየርባት ነገር ምንም የለም። በጣም ብዙ ሰዎች እያየው ነው። ቴክስት እየላካችሁ ነው። አብርሽን ካስፈታችሁት ሩታ ጋር ሄዳችሁ ሐሳቧን ካስቀየራችኋት የምትሉ ሰዎች እኔ ብዙ ቴክስት አሳያለሁ። ከፈለክ ማይላክልኝ ቴክስት የለም እኔ ጋር ማለት ነው። የሩታን ሐሳብ አስቀይሯት፣ እኛ የፈለጋችሁትን ነገር እናደርግላችኋለን ምናምን ማይላክልኝ ቴክስት የለም፣ ማይደወልልኝ ስልክ የለም። እኔ ግን ሩታን በብር ወይም ደግሞ በጥቅማ ጥቅም መቀየራት ሰው አይደለም። ጥቅማ ጥቅም ነገ ዛሬ ሰርቼ ማገኘው ነገር ነው። ሰውን ክጄ ወይም ደግሞ ሰውን እሳት ውስጥ ጥዬ ግን ማገኘው ብር አይደለም። እኔ ወጣት ነኝ፣ ሰርቼ ማገኘው ብር አገኛለሁ ሰርቼ። ግን እናንተ የሰውን የሆነ ህይወት አበላሽተ ብር እንስጥ የሆነ ነገር እናድርግ ምናምን፣ እኛ እቃ አይደለንም፣ በብር የምንገዛ ሰዎች አይደለንም። ቢኒያም ጋር እኔም ጋር አንዳንድ ሰዎችም ጋር ሚላክ ቴክስት አለ። የሩታን ሐሳብ አስቀይሯት ምናምን እያላችሁ ምልኩ ሰዎች ማለት ነው። ገደል ትገባላችሁ እንጂ ሩታን በምን የምንቀይራት ሰው አይደለም። እኛ እናንተ በምትልኩልን ወይም እናንተ በምትሰጡን ብር ሩታን የምንቀይራት ሰዎች አይደለንም። እኛ በብር የምንገዛ ሰዎች ብንሆን ድሮ ገና ነገሩን ሳንጀምር ሩታን ከተናት ወይም ደግሞ እሳት ውስጥ ገደል ውስጥ ከተናት ነበር፣ እንደ አንዳንድ ሰዎች ማለት ነው። እኛ በብር የምንገዛ ሰዎች አይደለንም። ብር ነገ ለፍቼ ሰርቼ የማገኘው ነገር ነው፣ ወረቀት ነው። ሰው ግን ይጠቅማል፣ እህት ትጠቅማለች።
ደግሞ በዚህ ናክልም ጭካኔ ኬት የመጣ ነው? ሰውን የሆነ ነገር ለማድረግ ሰውን ለመጉዳት ገንዘብ የምትልኩ ሰዎች እውነት በጣም ነው የሚያስጠላው። እንዴ እያንዳንዳችሁ ማለት ነው እኛ እዚህ ጋር አይምሯችን እንዳዘዘን ህሊናችን እንደመራን እንጂ እናንተ በምትሉን ነገር አይደለም። በዚህ ልክ ደግሞ ሩታ ምን አድርጋችሁ ነው? ምን በድላችሁ ነው? ምን ስራ ሰርታ እንዴ? ለሩታ ይገባታል። ለሩታ በመልካምነቷ በየዋህነቷ ነው የሁሉ መከራ የሰውን ነፍስ ለመጉዳት ጥግ ድረስ የምትሄዱ ሰዎች ሩታን ለመግዳት እያስከፈላችሁ የምር እንድትጠፈጠፍ የሆነ ነገር እንድትሆን ብር የምትልኩ ሰዎች በጣም ብዙ መረጃ ደርሶናል ማለት ነው። ሩታን እንደዚህ ከመታልኝ ብር ሰጣለሁ ብላችሁ ቮይስ የምታደርጉ ብር የምትልኩ ሰዎች እረፉ። ሩታ መቼም ቢሆን ምንም አትሆንም። ግን እናንተ ሰዎች ነገ የስራችሁን ታገኛላችሁ፣ የስራችሁ ማለት ነው። ስለዚህ እያንዳንዳችሁ ከምታደርጉት ነገር ተቆጠቡ፣ እኛ እዚህ ጋር መተን የምናወራው በጣም እላፊ ስለተናደደ ነው። በጣም እላፊ ማለት ነው። የሰው ልጅ ለመጉዳት ጥግ ድረስ እኛ እንደዚህ አንሄድም። የሰው ልጅ ለማንሳት ካለበት ወጥቶ ስራ እንዲሰራ ከመፈለግ ውጪ አብርሃምም ቢሆን እንደዚህ አይነት ልብ የለውም። አብርሃምም ሄዳችሁ ልቡን ብትጠይቁት ለብዙ ሰዎች ዩቲዩብ ከመክፈት ውጪ የተጎዳን ከማንሳት ውጪ ሄዶ የሆነ ነገር በብሩ አቅም የሆነ ሰውን እንዲህ ሲያደርግ እኔ አይቼው አላውቅም። ገብቷል። አብርሃምንም ለማስደሰት ከፈለጋችሁ አብርሃም የሚወደው ስራ አይደለም። ሩታ ስለተመታች አሁንም ቢሆን አብርሃም ደስተኛ አይሆንም። ግን እናንተ እንደዛ ነው የመሰላችሁ። ዋናው ሄርሜላ ነች። ይሄን አትልፈር። የሁሉ ነገር እያደረገች ያለችው ሄርሜላ ነች። በሌላ ሰው ቴክስት በሌላ በብዙ አይነት ቁጥር ነው የሚላከው። ግን በማን በኩል ነው የሚላከው? በሄርሜላ በኩል። የሁሉ ነገር እያደረገች ያለችው ሄርሜላ ነች። ብር ስላላት ሰው ሁሉ ምገዛ ነው የሚመስላት። ገብቷል። አንዳንዴ ሰው የሚያስበው በጭንቅላቱ ሳይሆን በሰውነቱ በእግሩ የሚያስብ ሰው አለ። በእግር ግዝፈት ምናምን የሚያስብ ሰው አለና እሷም ሄርሜላም እንደዛ ነች። እና ሁሌም እስከ መጨረሻው ድረስ እየከፋችሁ እያዘናችሁ ልትኖሩ ነው። ምንም ማድረግ አንችልም። እኛ የምንፈልገው የሩታ ደስታ ብቻ ነው። እናንተ ሀዘናችሁ እንግዲህ እያሳዘናችሁ የእናንተ ሀዘን እንደዚሁ እንደሆነ ሊቀጥል ነው ማለት ነው። ብቻ ቢኒ ሁላችሁም የእጃችሁን እያገኛችሁ እኛ እንሄዳለን። አሁንም ነገር ምንም ማድረግ ሶሪ ለምብትለው እስከዛሬ እኛ ከተቃጠልነው አይበስም። እኛ አሴት ነው እያደረግን ያለነው በዚህ ሰዓት እና ቤተሰብ ከዚህ በለጠ ምንም ልንላችሁ አንችልም። ውስጣችን ላይ የተሰማውን ህመም ውስጣችን ላይ የነበረውን ነገር ነው ለእናንተ ልንነግር የመጣ ነው እና ደግሞ በውስጥ እናንተ ብዙ ማታውቁት ነገሮች አሉ። በጣም ብዙ ሴራ እየተደረገ ነው እና አሁንም ነገም አዲስ ነገር ካለ መተን ከማፍረጥ ወደ ኋላ አንልም። ለምብትሉ እኛ እንደ አንዳንድ ሰዎች በውስጥ ሰውን ለመጉዳት ጥግ ድረስ የምንሄድ ሰዎች አይደለንም እና መቼም ቢሆን አታስቡት። እኔም ፈረንጁም እናንተ ገንዘብ ስለሰጣችሁን የሰው ህይወት እናበላሻለን ማለት አይደለም እና ፈረንጁ የምትላችሁ ነገር አለን። ይጨርሻል። በቃ ቤተሰቦች እናንተ አዲስ ነገር ካለ እንገናኛለን ማለት ነው። ደህና ቆዩልን። ቻው።